ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ ካች ብዬላችኋለሁ። የሚገርም አሳ ማጥመጃ ቦታ አለ ብለዋል ጋይስ። እዚህ ቦታ ሶስት ጊዜ መተናል። 3 ጊዜ ዘግተዋል። ተዘግቶ ከሆነ ግን በጣም አዛን የለ ማለት ነው። ሶስተኛችን ነው ስንመጣ እኔ በቃ መሮኛል። ከዚህ በኋላ ምንም አይመስለኝም። ያዞ ፋሚሊ የሆነ ቪዲዮ ሰራለሁ ብዬ ለይቼ ነበረ። አንድም 2 ጊዜ ማለት ነው ቀጠሮ ይዘን ላይክ ልጁ አልመጣም። ያሬዱና እኔ የመጀመሪያችን ነው። ገብተን ያለውን ነገር እናያለን። እና ደግሞ ጋይስ ብዙዎቻችሁ ሜቢ ያላቅም ይጠበቃችሁናል። ያዞ ፋሚሊ የሆነ ቪዲዮ ሰራለሁ ብዬ ለይቼ ነበረ። ሞክሬያለሁ ታም በዚህ ከአንድም 2 ጊዜ ማለት ነው ቀጠሮ ይዘን ላይክ ልጁ አልመጣም። ወይ ላቀጠሮ እናረጋለን። ሶሪ በጣም አላ ስለተራዘመ። ባይገርማችሁ ትላንት ማስተርሱን ጨረሰ። ቁጥር 2 ቴክስ ወደሰውት www እንደቻት በሉት የምር። ለማንኛውም ዛሬ አዲስ ፓርክ ተመርቋል ብለዋል። ዛሬ አይደለም ትንሽ ለቀን ምናምን ነው። እስቲ እኛ ለፓርኩ አለ ምን ሄዶ ግን አላ ለአሳውን ማጥመድ ነው ምን ሄዶ። ለማንኛውም ጋይስ ይዘረስን ነው። ተመልከቱ መንገዱ ጋይስ የምር ዛሬም ዘግቶታል በሩን። የሆነ ገመድ አላሳያችሁም ማውቀኝ ተዘግቶ ይሁን ምን ይሁን አላውቅም። ተዘግቶ ከሆነ ግን በጣም አዛን የለ ማለት ነው። ለማንኛውም ጋይስ ሄድን ድጋሜ ላይክ ተዘግቷል አሉ። ቅዳሜ ኖር ነበር የተከፈተው ለለቀን። ሶስተኛችን ነው ስንመጣ እኔ በቃ መሮኛል። ከዚህ በኋላ ምንም አይመስለኝም። ለማንኛውም የጠበቀው ስልክ ቁጥር ወስጃለሁ። እኔ ደውዬ ጠይቀዋለሁ ሰውየው ላይክ ግን ሰውየው በጣም ከተዘጋ ቆይቷል አለ። ቪዲዮ ለመስራት የከሸፈ ቀን ምን እንደምሰራ አሳያችኋለሁ ማለት ነው። ራንደም vlog ነው የሚሆነው። አሁን እጥሎ የመጣ አይዲያ ምንድነው ስፓ እና ምንድነው ዋና ምናምን ነገር አለ። በጣም ሙቀት ነው የምር ላይክ ላቢ ብታዩት አላ እንደዚህ ውሃ ነው። እስቲ እዛ ገብተን ሻወር ምናምን ስቲም ስፓ ምናምን አለ። እስቲ ገብተን እዛ እናያለን። ሁለት ብቻ ነን። ያሬዱ አልፈልግም ብላ ፕራይሳችሁ ስንመስላችሁ 1500 ብር በአንድ ሰው ሶ በቃ በኋላ እንገናኝ ስንወጣ። ለማንኛውም ጋይስ አሁን ወጥተናል። ጋይስ አሁን ደግሞ እየወጣን ነው ወደ ውጭ ጨርሰናል። ያሬዱ እንዴት ነበረ? ምን አረክ ስትሞሻሽ ወደ አረፈት በእናተ ጋይስ እንዴ ለምን አልገባም? የምን ወቃትሽ ነበር ነው ናለ እምቢ አለ ራሱ ነው እንግዲህ። ዋጋውን ደግሞ አልነገርኳችሁም። ዋጋው ስንት መጣ? 3000 ብር ሳውናና ስቲሙ ማለት ነው። ለሁለት ሰው 1500 እና ደግሞ ጁስ እና አመት ተጠቅመን ነበረ። ጁስ 275 ብር ስለኝ ጠቅላላ 3550 ብር ነው የከፈልነው ማለት ነው። ዋጋው እንዴት ነው ላይክ ፌሮች ተስባላችሁ? ጀለስኛ ርካሽ ነበር የወሰደን 800 ብር ነው ብሎ ነበር። አይም ላይ 800 ብር ነበር ማለት 800 ብር ብሎ 1500 አለ። ያው ግን አሪፍ ነው። ሻወራችሁ ትንሽ ደከም ያለ ነው። ሳውናና ስቲማችሁ አሪፍ ነው። ግን አንድ የታዘብኩት ነገር ምንድነው ታይመር የለውም። ላይ ገብታችሁ ሰዓት ማወቅ አትችሉም ስንት ደቂቃ እንደቆያችሁ ማለት ነው። እሱ ነገር ትክክል አይደለም። የሆነ ታይመር እዛ ውስጥ ያስፈልጋል አላ። በተረፈ ያው አሪፍ ነው ቤቱ ምንም አይልም። ደግሞ ጋይስ ላይክ ሪቪው እንዲሰራችሁ ፈልጉት ቤት ካለ ምግብ ቤትም ይሆናል ምናምን አዲስ አበባ ውስጥ ያለ እስቲ ኮሜንት ላይ እዚህ ቦታና ምናምን በሉኝ። እዛ አካባቢ ነበር የተማርኩት ጀርመን ኤምባሲ ማለት በዚህ ጋር እንደዚህ ሄዳችሁ ነበረ። ሶ ጋይስ ወሰናል እንዲበትን ቦታ አምሮ ቺክን ይባል ቦታ አለ ብለዋል። እናውን ተመልከቱት። ይሄ ላይ እየረገጠው ነው አለ እዲያ ያበረ ጂፕ ጋይስ አሬዶ እየሮጥሽ ነው አራረደ ሶምሶማ ለሙቀት ምን እንደዚህ መቆ አንተን ታጠብክ ይሆን ይሁን ከሌ እየታጠበ በተፈጥሮ እየታጠበ ነው። ሰው አይገባም እዛ አረ ወጣረጥም አለ እየበሰበስን ነው ጋይስ የምር። እና በቃ ጋይስ ውሎአችን እንደዚህ ይመስላል ማለት ጥለን ስራ የለው ሰው ስራ ፈት ኑሮ ይሄ ይመስላል። ጧት ትነሳላችሁ ምን ላርግ ምናምን ብላችሁ ታስቡት አቃረፍተ ይስቶ ነው ከዛ ደግሞ ሄዳችሁ አሁን የአመት ረፍት ነው ሰርኩት ይሄ ደግሞ አንድ አመት ላይክ ካለምንም ረፍት ነው የምሰራው ጥይቀጥይ ማለት ነው አላ ረፍት ያለቀ። ሶ ጋይስ ያ ፎቁ ይሄ ነው እየገባን ወደ ውስጥ። እስቲ ሜኗቸውን ተመልከቱ ጋይስ። አምሮኝ ኮምቦ 1650 ብር፣ ጉላሽ ኮምቦ፣ ሻርማ ይሄ ያንን ሰው ምግብ ነው። ስፔሻል ሻርማ፣ ቺክን በርገር፣ ጁሶች አሉ። እዚህ ጋር ደግሞ 200 300 ያ ይሄን ይመስላል ጋይስ። ምግባችን መጥቷል ተመልከቱት። ግሪልድ ኮምቦ ነው የሚባለው። መሀል ላይ 3 ሶሶች አሉ። ዋይት ሶስ ምር የሚያቃጥል ነገር አለ። ሌላ ደግሞ እዚህ ጋር ተጨማሪ ስጋ አለ። ከዛ ቂጣ ይመስል ነገር አለ። አትክልት አለ እዚህ ጋር። ይሄ ነገር ፓስቲ ይመስላል ጋይስ። ይሄ ስጋ
ሳይት ይዟል እነሱ። በስመ አብ ወወልድ ወመንፈስ ቅዱስ አሜን። ምንድነው በማንኪያ የተባረከ አድርገልን። በእጅ ነው ለማንኪያ ያው ነው በማንኪያ ሩዙ በማንኪያ በደ ነው። ይሄም በእጅ በጣም አሪፍ ነው። የሌለ ነው ያበደ ነው ጋይስ። ሶሱ ማለት ነው መቀጥሎ ሶስ በጣም ነው የሚሄደው ከሩዝ ጋር ማለት በጣም ጠፍታ በቂጣ እስቲ ደግሞ ሞክረዋ። ምንድነው የምትሰጠኝ ማለት ይሄ ምንድን ነው? ጠርዝ ነው በደምብ ቆረጣ ጋስተም እንዴ አማሎ እዚህ ላይ ሰበረ ነው። ይሄን ሞከርከው? ነው ምንድን ነው? ጋይስ የምር ፓስቲ መሳ ተመርከው ኖርማል የተጠበሰ ነው። አሳ ስጋ የተጠበሰ ዶሮ እኮ ነው። ቺክን ነው ደግሞ በላው አንደኛ በጣም ማረም ይሄ በሶስ እንደዚህ ዋ ገራሚ ነው። ሌላ ቦታ ሌላ ብራንች አላቸው እዛ ሰሚት አካባቢ ባለፈው ሄደን ነበር እና የዛኔ ምን ነበር አንድ ምግብ ለአምስት አዘዝ ነው። አምስት ሰው እግዚአብሔር እንደዚህ ነው ምግብ ነው ለአምስት ሰው አላለቀም። የኛው ለሶስት ነው ግን የሚብ ትንሽ ፖርሽን ያንሳል መሰለኝ ከዛኛው ያኛው ሌላ ሰም ነው ያለው። ሳምንት አብን ይቀርኛል ድረስ ደግሞ ነው ጋይስ። ስላን ተቀወጠ የሱ ማስተርስ ፈታ ያለው ሰፈር ውስጥ አሁን አንድ ሳምንት የቀረችኝ ወይን ታልቅ ነው ግን ጥሩ ነው። ይሄን ፈልጋል አርገው ቺክኑ አሪፍ ነው። በደንብ ይጠበሰ ነው ቃ ብለዋል። ወደዛው ስንና ዳጣስ ይችላል ጥልጥም በሉት እናታግላማ ቂጣውን ጋይስ ምንም አልበላ ነው በሉት። አረ ብሉ ብሉ ማን ያዙ ጋይስ። እንዳለው እንግዲህ መጨረሻ አቅቶናል። እኔም ጠግቤያለሁ ያይም ጠግቧል። ተመልከቱ ጋይስ ሰራፈው ማርያም። አረ ገፍ ነው አይሆን ብላ። አረ አንተም ደግሞ ጋይስ ይሄ ማለት ነው ቁመ ነው ኖ ቁምሳ ምሳና ቁምሳ ምሳና ራት ማለት ነው። ቁርስ በልተናል። ግልጽ ቋንቋ ትናገር። ምሳ በልተን ቁርስ በልተናል። ምሳና ራት ማለት ነው። ከዚህ በኋላ ሳይማልበላ እስቲ በደምብ ታግለን ግን ብዙ ነው በጣም ፖርሽናቸው ብዙ ነው ለአላ ኢቭን ለሶስት ራስ ተባረ ፕላስም እንግዲህ ጨርሰናል ጋይስ። ለማንኛውም ነገር የሆነ የሚገርም ዋናው ታግላለና በማላይ ዋኛል የምሩ ግገሙ ባርሲናል ማለት ሊመጣ ነው። ሜቢ ይቻላል ግን የሻማው ብለዋል ይቻላል ከተቻለ ኖርማል ነው ካልወለቀ የሆነ ስሊፐር እንዳልባላል የሆነ ሰጣኝ እንዳልኩ ወለቀ አዛኮ ነው ማርያም ኮለቀ እኮ ይላዛ ነው። አሁን ወጥተናል። አሪፍ ነበር ምግባቸው ደስ ይላል። ለማንኛውም ጋይስ አሁን ታክሲ ውስጥ ገብተናል። ታክሲ ውስጥ አልኩኝ ወይኔ። ለማንኛውም ጋይስ ልምድ በቃ የምር መኪና ውስጥ ያለ ነው። ወደ ቤት እየነዳን ነው። አንተ ራስህ ታክሲ በቃ የምር እኔ ራይድም ሰራ መሰለኝ። ለማንኛውም ራይድም ሰራ ነው የሚመስለው። እኔ ስራ አለው እሷ ብቻ። አይ መኪናችን ውስጥ ገብተናል። እንደዛ ይስተካከልልኝ እና ቺክኑ አሪፍ ነበረ። ዲል ዘጭለናል። ላይክ ሬት አርጎ ካላችሁ እኔ ቺክኑን አላ በብዛት 10 ከ10 አላ አንደኛ ነው። ጣዕምም ሙሉ ስለመናገር የሚገርም ነው። 9 ሰጠዋለሁ አላ። ትንሽ ሩዙ 3 ካርጋችሁበት አሪፍ ነው ግን በቃ 9 ሰጠዋለሁ እኔ። አንተ ሳመጭቷል? ኖርማል ነው ማለት። ስንት ሬት ታደርገዋለህ ከ10? 7 8 ነው ያልተመቸ? ምንም ተመችቶኛል። እኔ እንደዚህ አይነት ምግብ ፋን አይደለም ማለት። እሺ ያሪዶስ ተመችቷል? መጀመሪያ 8 በቃ 8 አሪፍ ነው ግን ትንሽ ዶሮ ነገሩ ትንሽ በጣም
አረረ ነገር ብሎሽ አረረ ስጋው እንደዛ ነገር ነው እንጂ አሪፍ ነው። ቢስ አውሶ ሩዙ ምናምን ነገር ሶሶች ቢስ አሁን ስፍራችን እንሄዳለን። በቃ የዛሬ ውሏችን እንደዚህ መሰል ማለት ነው። መሸራሱ አሁን ስንት ሰዓት ነው? 12 ሰዓት አካባቢ ነገር ነው መሰለኝ። ነገ ተጓዥ ነን በጠዋት ማለት ነው። የሚገርም ቪዲዮ ጠብቁ። ሶ ያ በዛሬ ቪዲዮ ዛሬን ቪዲዮ በዚህ ጨርሰዋለሁ። ተቀጣይ ቪዲዮ ሰላም ቆዩልኝ። ቻው